ውድ ቤተሰቦቼ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እንዴት ናችሁ? ደህና ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ መቻለሁኝ። ሩዝ ልሰራ ነው። አሁን እንግዲህ ሽንኩርቱን ምናምን ድንቹን ጨማምሬ ያልኳችሁ እንግዲህ አንድ አይነት አታክልት መስራት ስለማልችል አደባልቄ ነው። አሁን እዚህ ጋር ድንችና ቲማቲም እያቁላላሁት ነው ያለሁት። ቀጣይ ቀይ ስርና ጥቅል ጎመን ሰርቼ የሩዝ ማባያ ነው የምሰራው ማለት ነው። በጣም የሚጣፍጥ ነው። በነገራችን ላይ ትንሽ የእንትኑ አጨማመር የቀይ ስሩ ለየት ያለ ነው ግን በቃ ልጨምረው ነው ማለት ነው። በቃ አዲስ ነገር መፍጠር ነው ደስ የሚለኝ ማለት ነው። እና እስኪ ቪዲዮ ላይክ ሼር እያደረጋችሁ ሰብስክራይብ አድርጉ፣ አበረታቱኝ። እንደገና ደግሞ አብዱረዛቅም ያው እስከ ሐሙስ ባለው ወይም እስከ ነገ ባለው ሰብስክራይብ አድርጉ፣ ላይክ አድርጉ ዶሮ እንዲገዛልኝ ብሏችሁ ነበር። እንግዲህ ቁርአን እያጠና ነው። እስኪ መልእክትህን አስተላልፍላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደናችሁ ሰዎች ደህና ነኝ። እጅግ ያለው ነገር ልበስ ጨርስ። እጅግ ያለው ነገር ልበስ፣ ብርድ ነው። እንደምታዩና እንዳያችሁ ሐሙስ ሳይደርስ ላይክ ካረጋችሁ 1000 ከገባ ብሩ ወይ ካለፈ እንከፍላችኋል። ምንድን ነው የምከፍላቸው? ወሬ መታወቅ ምንድን ነው የምከፍላቸው? እንከፍላችኋል። ምንድን ነው የምከፍላችሁ ማለት ሙፋጃ እናደርጋችኋል ማለት ነው። ሰብስክራይብ እናደርጋችኋል። ሰብስክራይብ። ስለዚህ ዛሬ ቁርአን እንቅራ። በአዲስ ወሬ መጣንላችሁ። የዛለታ ቁርአን ቀራላችኋለሁ ብዬ ዛሬ ደግሞ ቀራላችሁ። ይሄን መጣን በቁርአን መሽቷል። ቁርአን መሽ አይደለም። እኔ ስራ ይዣለሁ። እሺ ውድ ቤተሰቦቼ አሁን ቀይ ስሩን ጨምሬያለሁኝ። ትንሽ እንደዚህ ካመስኩት በኋላ በእንትን ማለት ነው ዘይቱን የብታውት ካላሩ ምንም ለየት ያለ ነው የሚሆነው። እኔ ሶስ የሩዝ ማባያ ነው የምሰራው ወይም ወጥ ማለት ነው። እንግዲህ እሱን ከሰራሁ በኋላ ሩዜን እቀቅላለሁ ማለት ነው። እሺ ቤተሰቦች በዚህ መልኩ ያደባለኩት ነው። ምን ተደባለቀ ቆያ አይደለ በአክሩኝ እንዲህ አድርጌ አሁን ትንሽዬ በርበሬ ነው የምጨምረው። አካባቢው እንደምታዩት እንግዲህ እሸትና ገዳ መስቀንተን ጥቅምት ስለሆነ በትንሽ የበርበሬ ጨምራለሁ እና አገዳ የምንበላበት ቀን በቀን ቢጸዳም እንትን አይደምና ከደጅም ስለሆንኩ እንግዲህ ለጽዲያቱ ይቅርታ ብያለሁ። አያምርም ግን እስኪ ታምራ በጣም ነው የሚያምረው። ትንሽ የበርበሬ ያረኩኝ ምክንያቱም ነጭ ሩዝ ነው የምሰራው። ጨምርበት ለብለብ ሲያረግ ይወዲያል አብዱ። ብዙ ጊዜ አሰራሬን አትወዱትም። ትንሽ ጊዜ ደግሞ አራ ሸጋ ነው። ሁሉም እንደ ቤቱ እንደ እውቀቱ ነው የሚሰራው። ዝም ብለሽ ራስሽን እውቀት ስሪ የምትሉኝ ልጆች አላችሁ። አመሰግናለሁ በዚህ አጋጣሚ። ልክ ነው። ሰው የራሱ እውቀት የራሱ እንደ ቤቱ እንደ ማጀቱ ነው። እና ደግሞ በጣም የሚያስቀኝ ነገር ማለት ነው ለምንድን ነው ሙቅ ውሃ ማትጠቀሚው ብላችሁኝ ከስር ደግሞ ሌላዋ ተመልካች ምናለኝ በጣም ነው ያሳቀችኝ። በምን ዋታ ሞቀዋለኝ ምድጃው አንዲ ብላለኝ። እና በጣም ያሳቀኝ ኮሜንት ነው ማለት ነው። ምድጃው አንዲ ነው በርግጥ ግን ስቶብ ላይ ማሞቅ እችላለሁ። እንደገና የውሃ ማሞቂያም አለኝ ማሞቅ እችላለሁ ግን ያው
ትንሽ ትንሽ ስለሆነ ጨምረው ባይሞቅ በሚለው ነው ችግር የለውም ብዬ ነው እንጂ ማሞቂያ ብቻ አይደለም። ውድ እህቶቼ እንግዲህ አሁን ብጨምረው ትንሽ በሰል ይበልና ጥቅል ጎመን ጨምሬ ሩዜን ይሄንን አውጥቼ ሩዜን እሰራለሁ ማለት ነው። እሺ እንደምታዩት እንግዲህ ጥቅል ጎመንን በዚህ ጨምሬያለሁ ማለት ነው። በዚህ መልኩ አብዱ በጣም የሚወደው አሰራር ነው ይሄ። እንደዚህ ብቻውን ሁሉንም አይወደውም ብያችኋለሁ። ጥቅል ጎመን ብቻ ተሰርቶ አይበላም። እንደገና ደግሞ ቀይ ስር ብቻ ተሰርቶ አይበላም። ድንችም አይበላም። ስለዚህ ያለኝ አማራጭ እንደዚህ ሚስክ አድርጌ መስራት ነው ማለት ነው። እና እሱ የሚወደውን ነገር ነው መስራት የምችለው። ለዛ ነው እላችኋለሁ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم لم يكن الذين كفروا من أهل الكتاب والمشركين منفكين حتى تأتيهم البينة رسول من الله يتلو صحفا مطهرة فيها كتب قيمة وما تفرق الذين أوتوا الكتاب إلا من بعد ما جاءتهم البينة وما أمروا إلا ليعبدوا الله مخلصين له الدين حنفاء ويقيموا الصلاة ما في نون ويقيموا الصلاة ويؤتوا الزكاة وذلك دين القيمة إن وذلك وإن إن الذين كفروا إن الذين كفروا من أهل الكتاب والمشركين في نار جهنم والمشركين منفكين ما في أستوى إن الذين كفروا من أهل الكتاب والمشركين في نار جهنم خالدين فيها أبدا أولئك شر البرية إن الذين آمنوا وعملوا الصالحات أولئك هم خير البرية ያለፍከው ቁርአን አለ የተሳሳትከው ነገር አለ هيا ቀጥል አሁን እሱን ያለፍከው ነው እንዴት ይጠፋል جزاءهم عند ربهم جزاءهم عند ربهم جنات عدن تجري من تحتها الأنهار خالدين فيها أبدا رضي الله عنهم ورضوا عنه ذلك لمن خشي ربه እንደምታዩ ቁርአን መቅራት አለባችሁ። ራሱ ቁርአን የሚጠቅመው ጀነት ለመግባት ደግሞ እንዲህ ሐዲስ ነው። ቁርአን አላህ ነው እንዲህ አድርጎ የጣፈው። እንዴት እንዲህ ሐዲስ ነው ቁርአን ማለት? ቁርአን ነው ሐዲስ ነው የሚቀድመው አይደለም። እሱ ቁርአን በአረበኛ ከወክ ፊሃም ሚለውን ታውቀዋለህ።
عليها 19 ምን ማለት ነው? ሀላይቷ ላይ 19 የሚባል ነገር አለ። 19 ምንድን ነው 19? 19 10 10 ሲደመር 9 19 ምን ማለት ነው? 19 ምን ማለት ነው? عليها ሀላይቷ ላይ 19 አለ። عليها እኮ ውስጥ ትርጉሙን ነው እንጂ ትርጉሙ አው ነገርኩሽ። ሀላይቷ ላይ 19 አላት። እሺ ሌላስ? አንቺ አረበኛ አማርኛ ስለማውቀው ነው እንጂ ስለማላውቀው ነው እንጂ ግን አሁን ነግርሽ ወይ? እሺ ሌላስ ምንድን አለ? ምንድን አንተ ዱሃ ወዱሃ ማለት ምን ማለት ነው? ወልፈጅር ማለት ፈጅር ለታ ማለት ፈጅር ለታ ወፈጅር ወለያሊን ዓሽር ብዙ ቃል ማለት ነው። ኧረ ወለያሊን ዓሽር ማታ ብዙ ጊዜ ነው። 10 ጊዜ ማለት ነው። ኧረ አትሳሳት። ማታውቀውን አትቀር። እንግዲህ በአማርኛ ስለማውቀው ነው እንጂ በአረበኛ በትክክል ቆይ ብለውሽ። እስኪ በአማርኛ በአረበኛ በለው። እሺ ለማንኛውም ቪዲዮ ላይክ ሼር አድርጉ። የዛሬው ቪዲዮ ይሄን ይመስላል። ቀጣይ በሌላ በተሻለ ቪዲዮ እስከምንመለስ ድረስ እንወዳችኋለን፣ እናከብራችኋለን። አላህ ከእናንተ ጋር ይሁን። ቻው፣ ደህና ደሩ። ወጤን ላሳያችሁ እንጂ መጨረሻው ዶሮው እንዳይረሳ በላቸው። አዎ ዶሮ ብላችሁ ሀጭንቅላታችሁ። በዚህ መልኩ እንግዲህ ደርሷል። አሁን ይሄንን አውጥቼ ሩዝ ልጥር ነው። እንግዲህ ሩዙ ጋር ስለማትገናኙ በቀጣይ ደግሞ አሳያችኋለሁ። መልካም ጊዜ ይሁንላችሁ። አሁን ጨው ማጣፈጫ ጨማምሬ ላወጣ ነው ማለት ነው።